እንግዲህ የቲና አጋጅ ቲናን አሰናበታት። ዳኒ ግን በቅርብ ርቀት ሆኖ ቲናን ሲወጋትና ሲገላት አይቶ ነበረ። በዚያን ሰዓት ቪዲዮ በመቀረጽም መረጃ ይዞ ነበረ። አባባ ለዳኒ በመደወል ሲቀርበት የት ሄደህ ነው ምንድን ነው ሲለውም አባባ ቲናን አስወገዳት ያሰውዬ በማለትም መለሰለት። አባባም ምን መረጃ አለን እሱን ወደ ህግ እናስይዘው ሲልም ቪዲዮ ቀርጫለሁ አሉ። ከዛም በማነግ በጧት ተነስተው ሂደው ፍርድ ቤት ቲናን እንዳስወገዳትም ተናገሩም አሳዩም። አሁን ቲና እስከዛኛው ተሸኝታ እዚች ዓለም ላይ የለችም። ካሌብ ኦፍ እሷ ከተገላገልኩኝ አገር ሰላም ሆነ። ግልግል ንካዬን 80 አውርጅልኝ ብላት እምቢ ብላ ነበረ። ፈጣሪ ገላገለኝ። አሁን የፈለኩትን አይነት ህይወት መኖር እችላለሁ እያለ ራሱን እያጽናና ይገኛል። የእሷ ሞት ሳያቆጨው። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ልጅ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ትሁት ቀጣይ ፓርት ይዘን መጥተናል። እንግዲህ ዛሬ ቲና ከዚች ዓለም ተሰናብታለች። እናም 1 ብር ካላመጣሽ አስወግድሻለሁ በማለትም በቃሉ መሰረት ቲናን ከዚች ምድር አሰናበታት። መጥፎ ስራ ሄዶ ያው መጥፎ ነው። እናም ቲናን እየተከታተለ የነበረው ዳኒ በቅርብ ርቀት ሆኖ እያስተዋለ ነበር። ቲና ሰክራ በጣም ጠጥታ ስለነበረ እየተንገዳገደች በመስመር ስትሄድ ያም ሰውዬ ማንም ሰው የሌለበት ቦታ ስትደርስ ቦታው አመችና እንዲሁም ደግሞ ጥሩ ቦታ ማንም የማያይበት ሰው የሌለበት ቦታ እንደሆነ ቲናን እንደ መገደፉ አድርጎ አሳቻ ቦታ ወስዶ እንዳይሆን አድርጎ ገደላት። በዚህን ሰዓት ግን ዳኒ እሷን ቪዲዮ እየቀረጸ ነበረ። ግን ደግሞ ሂዶ እንዳያድናትም አቅም የለውም። እሱም የሚደርሰው የእሷ እጣ ፈንታ ነው። በሰዓቱ አማራጭ ስለሌለው ምንም ማድረግ አልቻለም። ጸጥ ብሎ ሐዘኑን ምጥጥ አድርጎም ቀጠለ። ሌላው እጅግ በሚከብድ ሁኔታ ዳኒ እያለቀሰ ምንም ቢሆን እኮ ቲና መጥፎውንም ደግውንም አብረን አሳልፈናል። የገዛ ስራችን ጠምዶ እዚህ ቦታ አደረሰን። መጥፎ ስራ ሄዶ ለኛው ለራሳችን ነው። ቲና ነፍስሽን ባጸደ ገነት ያኑረው። ምን ማለት አለብኝ ሌላ? ፈጣሪ ሆይ ምን እያሳየኸኝ ነው አለ። ከዛም በሰዓቱ ወደ ቤት ልቡ ተሰብሮና አዝኖ ወደ ቤት ተመለሰ። አባባንም አባባ አለው እያለቀሰ። ወይ ዳኒ ምን ሆነህ ነው ሲለውም አባባ ያ ሰውዬ እኮ ቲናን ሲገላት አየሁኝ አለው። ምን? አንተ የት ነበርክ? ከዚህ ስትወጣ ተናዳ ስለነበረ በካሊብና በኢደን በእርግጥ እኔም ተናድጄ ነበረ። እናም እንጠጣ ስትለኝ እኔ አልጠጣም፣ ችግሬን በመጠጥ መደበቅ አልፈልግም። አንቺ ከጠጣሽ ጠጭ፣ ግን ቤት ጠጭ ብያት ነበረ። እሷ ግን አልፈልግም አለችኝ። ሰውየው እንደሚገላት እና እንደሚያሸንፋት ነግራኝ ነበረ። ከዛም እባክሽን ብር እንዲቀንስልሽ ጠይቂና ማድረግ ያለብሽን ነገር አድርግ ብያት ነበር። ግን ደግሞ ምን ያመጣል ብላ ተስፋ የመቁረጥ ስሜት አይችባን ነበረ። በዛን ሰዓት በጨለማ ሂዳ ስትቀርና ስታመሽ እኔም የምትጠጣበት ቦታ ሆኜ በቅርብ ርቀት መከታተል ጀመርኩኝ። ከዛ እሷ ብቻዋን ስትመጣ ያ ጉብዳ ሰውዬ አሳቻ ቦታ ጠብቆ እንዳይሆን አደረጋት። እኔ አላድናት የእሱ ተባባሪ በማለትም በቃ ላድናት አልቻልኩም። አባባ ግን የእውነት በጣም አሳዘነችኝ። ቲናውን ተስፋ ቆርጣለች፣ ማንም የለኝ ብላ አስባለች። እናም ተይ ያልኳትኝ የፈለገውን ነገር ያደርግ፣ በቃ ለእሱ 1 ከየትም አላመጣለትም አለችኝ። እናም ተስፋ ቆርጣ ሄደች አለው። ከዛም በእርግጥ ልጅ ዳኔ ሰው እስከወንክ ድረስ የሰው ሞት ያሳዝናል። ቲና በጣም ክፉና አረመኔ ሰው ናት። አሁንም ሌላ እቅድ እያቀደች ነበረ። ለእኔ ራሱ ነግራኝ ነበር። አማራጭ ስታጣ ማንም የሚረዳት እንደሌለ ስትረዳ ለእኔም ብር ስጠኝ
ያ ሰውዬ እያስቸገረኝ ነው ብላኝ ነበር አለ አባባ። ጭራሽ አይን አውጥታ አለው። አዎ እሷ ምን እፍረት አላት? እኔም ደግሞ በፍጹም ከቻልኩኝ እንዳውም ለሱ ነው እንጂ ምረዳው ላንቺ አረዳሽም አልኳት። ያደረገችው ነገር ከባድ ነው። ሞት ወቃሽ አያደርገኝና የስራዋን ነው ያገኘችው። አለዛ እውነተኛ ሰው ብትሆን ሁሉም ነገር የሷ ነበረ። እሷ ግን የክፋቷ ጥግ አላቆም አለ። በዚህን ሰዓት እሺ በቃ አባባ፣ ግን አሁን ነገ ጧት ሰውየው ለእኛም ስለማይመለስ የሆነ ነገር ማድረግ አለብን አለ ዳኒ። ምን እናደርገው ልጅ ዳኒ አለ አባባ። አሁን ቲናን አስወግዷል። እኔ እናንተ ደግሞ አምልጠነው ወተን መተናል። ስለዚህ የሰውዬ ትልቅ ወንጀለኛ ነው ብለን ማስያዝ አለብን። ነገ ጧት እኔ እናንተንም ይገለናል እርግጠኛ ነኝ። ምክንያቱም ሚስጥሬ በአደባባይ ወጥቷል እያለ ሲያስፈራራት ነበረ። ሚስጥሬን ያወቁ ሰዎች ደግሞ ነገ ጧትም አንቺን ካስወገድኩ በኋላ በእኔ እጅ ናቸው እያለ ሲዝትባት ነበር አለው። ምን እሷ ጋር በርቀት ባትሄድም እኔንም ዝቶብኛል እኮ፣ እኔንም በጣም እየዛተብኝ ነበረ እና እምጠጣበት መጥቶ በምን እንወራረድ በህጉ በጉልበቱም ብሎኛል። እኔም ጀግና ከወንክ ጠብቀኝ አልኩት። አንተን የሚያክል ሰውዬ ሳስብ መርፌ ነው የሚያስተነፍስህ አይደለም ሽጉጥ። አናትህም ብዬ እንዳንተ ስራ ከዚህ ግድም አባረረ ነበር እደፋ ነበር ብዬው፣ ከዛም ለፖሊስ እንደመደወል ስል ጥሎኝ ነው የሄደው አለ አባባ ለዳኒ። ዳኒም እኮ ይህ ሰውዬ በጊዜ የሆነ ነገር መደረግ አለበት፣ ሁላችንንም ሊጨርሰን ይችላል። ወይ ደግሞ አግቶ፣ በእርግጥ ቲና ካሊብን አግቶ ገንዘብ ካንተ እንዲወስድ ጠይቀው ነበር፣ እሱም ቢብሎ ነው። አሁን እሷን ካስወገደ ሚስጥር ይወቶብኛል ብሎ ስለሚያስብ እኔ እናንተን ደግሞ ለመያዝ ሲል ካሊብን አግቶ ገንዘብ አንጡ ሊለን ይችላል። ይህን የመሰለ ወንጀል በእጃችን ይዘን ዝም ማለት እኛ ራሱ ትልቅ ወንጀል ነው። ነገ ጧት አንደኛችን ስንነካ ፍርድ ቤት ብንሄድ እስከ ዛሬ የት ነበራችሁ ይህን ወንጀል ይዛችሁ እናንተም ተባባሪ ናችሁ ተብለን መጠየቃችን አይቀርም አለው። የኔ ልጅ አስተዋይ እኮ ነህ። ተውሉ ትሁቴን ሴት ስለሆነች እንዲሁም ደግሞ ኢደንን ሰውየው አጥንቷል ማለት ይቻላል። እሷ ሁሉንም ነገር ስለነገረችው አላባባ። አዎ ስለዚህ ማድረግ ያለብንን ነገር በጊዜ ብናደርገው የተሻለ ነው ብዬ አስባለሁ አለ። እሺ በቃ እንደዛ ከሆነ በማለትም ተመካክረው እንግዲህ የሰማይ ዝባሬ የሚያክለውን ሰውዬ እስር ቤት ከተቱት። አሁን እሱ በጣም እየተናደደ ነበረ። እናም ዳኒም አየህ አንድ ጉልበተኛ ሰው ከማንም እንደማይበልጥ ወይም ከህግ እንደማያመልጥ እርግጠኛ ነበርኩኝ። አንተም በጉልበት ተመጻድቀህ ገንዘብ ለመውሰር ስትል የሰውን ነፍስ ትነጥቃለህ። እኔ ጨካኝ ሊሆን እችላለሁ፣ ግን ደግሞ የሰውን ነፍስ አልነጥቅም። በእርግጥ ቲናም እንዳንተ አረመኔ ሆና ያሰበችውን ይዛ ወደ አንተ መጣች፣ ግን መልሶ እሷኑ ጠለፋት። አሁንም አንተ በእሷ ምክንያት ተጠለፍክ። አንተ አረመኔ አለው። እዚህ እኮ በስብሻ አልቀርም እውጣለሁኝ፣ ችግር የለውም ሲልም ዳኒም በድጋሚ ኤው እየዛተብኝ ነው፣ እውጣለሁ ወይም የኔ ሰዎች ያጠፉሃል እያለ እያስፈራራን ነው። ስለዚህ በደንብ ጠይቁልንና የጠባቂ አድርጎ ያስቀምጣቸውን ሰዎች አምጥቶ እንደሱ እስር ቤት እንዲገቡ አድርጉልን በማለትም ዳኒ ለፖሊሶቹ ያለውን ምስጢር ሁሉ ተናዘዘ። ሌላው እንግዲህ አሁን ላይ ትሁቴ በካሊብ ተናዳበታለች። ምክንያቱም ኢደን ጋ እያደረገ ያለው ነገር በጣም አጸያፊ መስሎ ታያት። ወንዶች ሲባሉ እርኩሶች፣ አረመኔዎች ናቸው፣ ለራሳቸው ስሜት ብቻ ነው የሚነዱት እያለች እየተናደደች ትገኛለች። እሱ ግን ቲናንና ዳኒን ለማስቀናት ብለው ነበረ። እናም አሁን ግን ዳኒም በኢደን በጣም ተስፋ እየቆረጠባት ነው። እንዲሁም ደግሞ ትሁቴም የምትወደውን ካሊብን በጣም እየተናደደችበትና እየጠላችሁ መጣች። ምኑን አይችለታለሁ? ምን አድርጎልኛል ለሱ ልብ የሚሰበረው?
ትሁት አሁንም ወደፊት ወደኋላ መመልከት አለብሽ። ብዙ ኻሊቦች አሉ፣ ብዙም አማራጮች አሉ። ስለዚህ ጠንከር ማለት አለብሽ።